እናስተለን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ውሳኔ ህገ መንግስቱንና የፕሪቶሪያውን የሰላም ስምምነት በግላጭ የጣሰ ድርጊት በመሆኑ ፍጹም ተቀባይነት የለውም ሲሉ ያነጋገርናቸው የመቀለ ከተማ ነዋሪዎች ገለጹ። ስለሆነም ምክር ቤቱ ይህንን ድርጊት ትክክል አለመሆኑ በውል ተገንዝቦ ማስተካከያ እንዲያደርግም ነዋሪዎቹ ጥሪ አቅርበዋል። ሸዊት ሙሉ ዓለም አነጋግራቸዋለች። አሰፋ ካሳ ያቀርበዋል። የካቲት 16 2018 ዓ.ም የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ ህገ መንግስቱን በማጣስ የፕሪቶሪያ የሰላም ስምምነት በግላጭ የጣሰ ድርጊት በመሆኑ ፍጹም ተቀባይነት የለውም ሲሉ ያነጋገርናቸው የመቀለ ከተማ ነዋሪዎች ገለጹ። ተወሳነ ፌዴሬሽን ምክር ቤት ያው በቲ ስነ ስርዓት ናይ ህገ መንግስት ኢትዮጵያ ዘመሰረቱ ነው ይኮነን ከይዱ የፌዴሬሽን ምክር ቤት ውሳኔ የኢፌዴሪ ህገ መንግስት የሚቃረን መግለጫ ነው ያወጣው። በተለይም በአማራና በትግራይ ህዝቦች መካከል ያለው የህዝብ ለህዝብ ግንኙነት የሚያሻክር ብሎም የፕሪቶሪያ ስምምነት የሚያፈርስ ነው። ታሀገር ከም ኢትዮጵያ እንተለና ህገ መንግስት ስፈረት ዓዲያ እንደ ኢትዮጵያ ስንመለከት ህገ መንግስት ያላት ሀገር በህግና በስርዓት የምትተዳደር ሀገር እንደመሆኗ መጠን የፌዴሬሽን ምክር ቤት ያሳለፈው ውሳኔ ህገ መንግስቱ የሚጻረር ስለሆነ ይህ መግለጫ በአስቸኳይ ሊታረም ይገባል። ሀገራዊ መረጻ ቦርድ ኢትዮጵያ ህወዘሎ ውሳኔ የፌዴሬሽን ምክር ቤት ውሳኔ ህገ መንግስታዊ ውሳኔ ነው ብዬ የማስበው ተፈናቃይ ወገኖቻችን በአስቸጋሪ ሁኔታ ሆነው እንደዚህ አይነት መግለጫ ማውጣት ማለት በሀገሪቱ ሰላም እንዳይሰፍን እንደመፈለግ ነው። መግለጫው የትግራይ ሉዓላዊነት የሚፈታተን የህዝቦችን ሰላም የሚያዳፈርስ በተለይም ለዘመናት የተገነባው የአጎራባች የትግራይና የአማራ ክልል ህዝብ ግንኙነት የሚያሻክር መሆኑ መገንዘብ ይገባል ብለዋል። ህዝቡን ሰላም እንድሕር አተደልዩ በተለይ ሰላም ዝድግፈው ህዝብታት ወይ ሀገራት ታለሙን በሀገራችን ሰላም እንዲሰፍን ከተፈለገ በፕሪቶሪያ የሰላም ስምምነት መሰረት የትግራይ ሉዓላዊ ወሰኖች በማክበር ተፈናቃይ ወገኖች ወደ ቀያቸው ሊመለሱ ይገባል። ሁሉም አካላት የፌዴሬሽን ምክር ቤት ውሳኔ ሊያወግዙት ይገባል። ህብረተሰብ ዓለሙን ቆላሂሉ ዘይርአየና እዩ። የዓለም ማህበረሰብ ለትግራይ ህዝብ ትኩረት እየሰጠው አይደለም። የፕሪቶሪያ ስምምነት እንዲተገበር ሁሉም የዓለም ማህበረሰብ ትኩረት እንዲያደርግና ተፈናቃዮችን ወደ ቀያቸው እንዲመለሱ ሊሰራ ይገባል። ፌዴሬሽን ምክር ቤትን ዝምልከቶም አካላትን ንዝኽልቲ ህዝብ እዚ ይቅርታ ክብሉሉ ዝኽእል መገድን ታልዮም ይቅርታ ክብሉሉ ዘለዎም የተላለፈው ውሳኔ የፌዴራል መንግስት በአስቸኳይ ማስተካከያ እንዲያደርግበት አሳስባለሁ። የፕሪቶሪያ ሰላም ስምምነት ተግባራዊ በማድረግ ጦርነት ማስቀረት ይኖርብናል። የተላለፈውን ውሳኔ የትግራይን ህዝብ ህገ መንግስታዊ መብት በመንጠቅ ወዳልተፈለገ መበታተን ለማስገባት እየተካሄደ ያለው እንቅስቃሴ አግባብነት የሌለው በመሆኑ ፌዴሬሽን ምክር ቤት ይህንን ድርጊት ትክክለኛ ለመሆኑ በውል ተገንዝቦ ማስተካከያ እንዲያደርግበትም ነዋሪዎቹ ጥሪ አቅርበዋል። በሕገ መንግስት ንዳነኢና ክባሃል እንድሕር ኮይኑ ሕገ መንግስት ክበር እንድሕር ኮይኑ ድማ ሕገ መንግስቲ ዘቐመጠ ሉዓላውነት መሬት ትግራይ ኣሎ ሲኽ ምለሰልና ዝግቦ የትግራይ ህዝብ በሕገ መንግስቱ የሚዳኝ ህዝብ እንደመሆኑ መጠን የፌዴራል መንግስት የትግራይ ሉዓላዊ ወሰን ሊያከብርልን ይገባል። የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፉትን ውሳኔ ለዘመናት በአንድነት የኖረውን ህዝብ የሚከፋፍልና የሀገሪቱን ሰላም የሚያደፈርስ በመሆኑ ሊስተካከል ይገባል ሲል የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባወጣው መግለጫ ጠይቋል። ታደሰ ልጃለም የፌዴሬሽን ምክር ቤት ውሳኔ በሚል በኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው መግለጫ ለዘመናት በአንድነት የኖረውን ህዝብ የሚከፋፍል አንድነትን የሚሸረሽርና የሀገሪቱን ሰላም የሚያደፈርስ በመሆኑ ይህ አግባብ ያልሆነ አካሄድ ሊስተካከል ይገባል ሲል የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በሰጠው መግለጫ ጠይቋል። የትግራይ ህዝብ በተፈጠረበት ምድር እግዚአብሔርን ያመሰገንና ሰላሙን ተረጋግጦ በተረጋጋ መንፈስ ሰርቶ እንዳይበላም እንደ ሀማ በሱሳ ከተማ በእስራኤላውያን የታወጀው ጥፋት በተመሳሳይ መልኩ በህዝባችን ላይ ያደረሰ ነው ብሏል። በመግለጫው የፌዴሬሽን ምክር ቤት ያስተላለፈው ውሳኔ መሰረት በማድረግ የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 16 2018 ዓ.ም በይፋ ያወጣው መግለጫ የትግራይ ህዝብና ቤተክርስቲያንን ከግዛታቸው ከተፈናቀሉ በኋላ በደቡብ ትግራይ ሀገረ ስብከት ኮረም፣ ኦፍላ፣ ራያ አላማጣ ወረዳዎች፣ በሰሜን ምዕራብ ትግራይ ሀገረ ስብከት ጸለምት ወረዳ እንዲሁም በምዕራብ ትግራይ ዞን ያሉ አካባቢዎች ከርስታቸው በመነጠል ወደ አማራ ክልል ተካተው ሰባተኛ ሀገራዊ ምርጫ እንዲካሄድ መወሰኑን በማስታወስ ይህ ውሳኔ ለዘመናት በአንድነት ይኖር የነበረውን የትግራይና የአማራ ህዝብ የሚከፋፍል አንድነቱን የሚሸረሽርና ፍጹም ሰላምን የሚያናጋ ውሳኔ በመሆኑ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ
እንደሚኮንነው በመግለጫው አስታውቋል። ስለሆነም የፌዴሬሽን ምክር ቤት ውሳኔና አቋሙ እንደገና እንዲመረምርና እንዲያስተካክልም ሲኖዶሱ ጠይቋል። በተያያዘ ዜና የፌዴሬሽን ምክር ቤት የትግራይ አከራካሪ አካባቢዎች ብሎ ያስተላለፈው ውሳኔ ህገ መንግስቱን የጣሰ ነው ሲል የትግራይ የሃይማኖት ተቋማት ጉባኤ ባወጣው መግለጫ አስታውቋል። የትግራይ የሃይማኖት ተቋማት ጉባኤ አያይዞ የፌዴራል መንግስት ለህገ መንግስቱ ተገዥ ሆኖ ስምምነቱን ተግባራዊ ባለማድረጉ በጆኖሳይዳዊ ጦርነት ምክንያት ከቀያቸው የተፈናቀሉ ወገኖች ህገ መንግስታዊ መብታቸው ተነፍገው አሁን ላይ መራር ህይወት እንዲገፉ ተደርገዋል ሲል ጉባኤው በመግለጫው አስፍሯል። ባለፉት ጥቂት ዓመታት በትግራይ ህዝብ ላይ ስፍር ቁጥር የሌለው ግፍ ተፈጽሟል ያለው መግለጫው ስለሆነም የትግራይ ህዝብ ዳግም ሌሎች ግፎች የሚያስተናግድበት አቅም የለውም ሲል በመግለጫው አክሏል። የኢትዮጵያ ብሔራዊ የምርጫ ቦርድ ያስተላለፈው ውሳኔ የፕሪቶሪያው ስምምነት የሚጥስና ህገ መንግስቱን የጣሰና የሚንድ ስለሆነ ሰላም ፈላጊውን የትግራይ ህዝብ ወደ የከፋ ግጭት እንዳይጎተው በፌዴሬሽን ምክር ቤት ውሳኔ መሰረት በብሔራዊ ምርጫ ቦርድ የካቲት 16 2018 የወጣውን መግለጫ እንደገና እንዲያጤነውና እንዲያስተካክለውም ጥሪ አቅርበዋል። በተጨማሪም የትግራይ ህዝብ በአሁኑ ሰዓት የነዳጅና ዘይት ክልከላ ብሎም የገንዘብ ገደብ እየተደረገበት ስለሆነ ዓለም አቀፍ የሰብአዊ መብት ድርጅቶች በትግራይ ህዝብ ላይ እንዲያተኩሩና የመፍትሄ አካል እንዲሆኑ ጉባኤው ጥሪ አቅርበዋል። ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔ ነው በሚል ከ2018 ዓ.ም ምርጫ ጋር ተያይዞ የሰጠው ውሳኔ የትግራይ ህዝብ ከባድ ዋጋ ከፍሎ በትግሉ ያረጋገጠውን ህገ መንግስታዊ መብቱን የሚነፍግና ህግና ስርዓትን በግልጽ የጣሰ መሆኑን የትግራይ ፖሊስ ኮሚሽን ባወጣው መግለጫ ገለጸ። ውሳኔው በባለፉት ዓመታት በትግራይ ህዝብ ላይ የተፈጸሙትና እየተፈጸሙ ያሉ ግልጽ የዝግታ ጦርነት ተቀጥያ ነው ያለው መግለጫው ህገ መንግስታዊ የትግራይ ግዛት ቆራርሶና ህዝቡን በታትኖ የትግራይ ማንነት ለማጥፋት ያለመ ሌላ መገለጫ ያለው ጆኖሳይድ በመሆኑ ይህ ተገቢ ያልሆነ ውሳኔ የትግራይ ፖሊስ ኮሚሽን በጥብቅ እንደሚያወግዘውም በአጽንኦት ገልጿል። በተያዘ በፌዴሬሽን ምክር ቤት የተላለፈው ውሳኔ የኢትዮጵያ ህገ መንግስትና የፕሪቶሪያዊ ሰላም ስምምነት በግልጽ የሚጥስና የትግራይን ህልውና አደጋ ላይ የሚጥል በመሆኑ በጽኑ እንደሚኮንኑት በትግራይ የሚንቀሳቀሱ ተፎካካሪ ፓርቲዎች ባወጡት መግለጫ አስታወቁ። የትግራይ ህዝብ ለመበደል እየተፈጸሙ ያሉት ጸባጫሪ ድርጊቶች ዳግም ወደ አላስፈላጊ እልቂትና ግጭት የሚያስገቡ ኃላፊነት የጎደላቸው ተግባራት በመሆናቸው ህገ መንግስታዊ ግዴታቸውን እንዲወጡ ሲሉም በመግለጫቸው አሳስበዋል። ፍሬህይወት ወልደመድህን በፌዴሬሽን ምክር ቤትና በኢትዮጵያ ምርጫ ቦርድ የተወሰነው ውሳኔ የኢትዮጵያ ህገ መንግስትንና የፕሪቶሪያ የሰላም ስምምነት በግልጽ የሚጥስ የትግራይ ህልውና አደጋ ላይ የሚጥልና ወረራን የሚያበረታታ በመሆኑ በጽኑ እንደሚኮንነው ሳልሳይ ወያነ ባወጣው መግለጫ አስታውቋል። በምርጫ ቦርዱ የተላለፈው ውሳኔ ህጋዊነትና ውክልና የሌለው ውሳኔ በመሆኑ በአሁኑ ወቅት የትግራይ ህዝብ በተጨባጭ ከማይወከልባቸው የፌዴራል ተቋማት የመነጨ ነው ብለን እናምናለን ያለው መግለጫው፣ ስለሆነም የትግራይ ህዝብ በሌለበት የተወሰነ ማንኛውም የፌዴሬሽን ምክር ቤት ውሳኔ በህዝባችን ላይ ምንም አይነት ህጋዊ የሆነ ሞራል ተቀባይነት የለውም ሲል ፓርቲ በመግለጫው ገልጿል። በመሆኑም የምርጫ ቦርድ ይሁን የፌዴሬሽን ምክር ቤት ይህ ህገ መንግስታዊና የክልሎችን ወሰን በኃይል መቀየርን ህጋዊ ሽፋን የሚሰጥ እንዲሁም ትግራይን የሚከፋፍል ውሳኔና ተግባር በአስቸኳይ እንዲሻርና የተሳሳተው ውሳኔም እርምት እንዲደረግበት ፓርቲ አሳስቧል። ሌላው ውሳኔውን ተከትሎ መግለጫ ያወጣው ውድብ ናጽነት ትግራይ የተላለፈው ውሳኔ ክልሉን ብሎም የሀገሪቱን ሰላም የሚያደናቅፍና በዞኑ አደገኛ ቀውስና ግጭት የሚፈጥር በመሆኑ በአስቸኳይ እንዲያስተካክል ጥሪ አቅርቧል። ፓርቲው አክሎም በትግራይ ሉዓላዊ ግዛትና በህዝቡ መብት ላይ የሚመጡ ማናቸውም አላስፈላጊ ተግባራት ፓርቲው እንደማይቀበልና እንደማይታገስ በመግለጽ የፌዴራል መንግስት የትግራይን ህዝብ መብት ከሚጋፉና የሰላም ስምምነቱን ከሚጥሱ ተግባራት በመቆጠብ የትግራይ ሉዓላዊ ግዛት ወደ ባለቤቱ እንዲመለስም አሳስቧል። ውድብ ወለዶታት ትግራይ ባወጣው መግለጫ በበኩሉ የተላለፈው ውሳኔ በፌዴራል መንግስትና በትግራይ መካከል እየታየ ያለው ሁለንተናዊ ውጥረት የሚያባብስ በመሆኑ መታረም አለበት ሲል ገልጿል። በትግራይ አከራካሪ የሚባል መሬት የለም። ግዛቱ የትግራይ ሆኖ ሳለ ህግን ሽፋን በማድረግ አንድን ክልል ለሌላ ክልል ሉዓላዊ ግዛትን በተግባር በመጣስ መሬት ወሮ ህዝብን አፈናቅሎ እያለ አከራካሪ ግዛት ያለበት በተግባር ተቀባይነት የሌለውና ለወራሪዎች ህጋዊ እውቅና መስጠት አንዲት ክልል በሌላ ክልል እንዲነሳሳ የሚፈቅድ አደገኛ ተግባር ነውም ብሏል። ሊግ መናእሰይ ህወሓት በበኩሉ የምርጫ ቦርድ ውሳኔ የትግራይን ህዝብ በህጋዊ ስም ወረራ ለመፈጸም የታለመ ታሪካዊ ወንጀል ነው ሲል ገልጿል። የፌዴራል መንግስት በትግራይ ህዝብ ላይ በተከታታይ እየፈጸመ ያለው ግፍና በደል እንደሚቃወመው አስታውቋል። ስለሆነም የፌዴራል መንግስት ጸባጫሪ ከሆነው ድርጊቱ እንዲታረምና የፌዴሬሽን ምክር ቤትና ብሔራዊ ምርጫ ቦርድም የትግራይን ህዝብ ለመበደል እየፈጸሙት ያለው ድርጊት ዳግሞ ወደ አላስፈላጊ እልቂትና ግጭት የሚያስገባ ኃላፊነት የጎደለው ተግባር መሆኑን ተገንዝበው ህገ መንግስታዊ ግዴታቸው እንዲወጡ ሲሉም በመግለጫው
በመግለጫው አሳስበዋል። የኢትዮጵያ ምርጫ ቦርድ ያወጣው ውሳኔ ህገ መንግስታዊ ስርዓትና የፕሪቶሪያ ስምምነት የሚያፈርስ ህጋዊ መሰረት የሌለው ውሳኔ ያለው ደግሞ የአክሱማይ ዋዕላ ፓርቲ መግለጫ ነው። ምርጫ ቦርድ በትግራይ ህዝብ ላይ ዳግም ጄኖሳይድ ለመፈጸም መንገድ የሚከፍት ተቀባይነት የሌለው ጸረ ህገ መንግስት በመሆኑ የፌዴራል መንግስት ህገ መንግስታዊ ስርዓትን በማክበር የፕሪቶሪያ ስምምነት በሙሉነት እንዲተገበር ማድረግ ይገባል ሲልም ጥሪውን አቅርበዋል። የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ ውሳኔ በብሔረ ትግራይ ቀጣይ ህልውና ያነጣጠረ እጅግ አደገኛ ውሳኔ በመሆኑ የእርምት እርምጃ እንዲወሰድ የትግራይ ውይይትና መግባባት ጉባኤ ጠየቀ። በተመሳሳይ መልኩ የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ ፍጹም ጸረ ህገ መንግስታዊና የትግራይ ህዝብ መብት የጣሰ በመሆኑ ሙሉ በሙሉ ተቀባይነት የለውም ሲልም የህወሓት ማዕከላዊ ኮሚቴ ተተኪ ካውንስል ባወጣው መግለጫ ገልጿል። ማዛም ኩነን የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ ውሳኔ በብሔረ ትግራይ ቀጣይ ህልውና ያነጣጠረ እጅግ አደገኛ ውሳኔ በመሆኑ የእርምት እርምጃ እንዲወሰድ የትግራይ ውይይትና መግባባት ጉባኤ ጠየቀ። በወቅታዊ ጉዳይ አስመልክቶ ጉባኤው ባወጣው መግለጫ የትግራይ ህዝብ በሀገር ግንባታ ከፍተኛ አስተዋጽኦ ያበረከተና እያበረከተ ያለ ህዝብ ነው በማለት የትግራይ ህዝብ ለእኩልነትና ለፌዴራላዊ ዲሞክራሲያዊ ስርዓት ግንባታ በመታገል ከሁሉም በላይ ዋጋ የከፈለ ህዝብ መሆኑ እየታወቀ በገዛ ሀገሩ እንደ ጠላት ተቆጥሮ በላዩ ላይ የጥፋት እርምጃ ታውጆ በት ከፍተኛ መከራን አስተናግዷል ብለዋል። ከስምምነቱ በኋላም ቢሆን ስፍር ቁጥር የሌለው ግፍና በደል እየደረሰበት ለዘላቂ ሰላምና መረጋጋት ሲል ሁሉንም ተሸክሞ በተስፋ ላይ እየኖረ ያለ ህዝብ ነው ሲልም በመግለጫው ገልጿል። አሁን ደግሞ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተከትሎ ኢትዮጵያ ምርጫ ቦርድ የካቲት 16 2018 ዓ.ም አስተላለፍኩት ባለው ውሳኔ ህገ መንግስትና ፌዴራላዊ ዲሞክራሲያዊ ስርዓትን የሚጥስ ብቻ ሳይሆን ትግራይን ዳግሞ ወደ መበታተን የሚወስድ ድርጊት መሆኑ በግልጽ ያሳየ ተግባር ነው ሲልም በመግለጫው ጠቅሷል። ይህ አይነት ውሳኔ ደግሞ በብሔረ ትግራይ ቀጣይነትና ህልውና ላይ ያነጣጠረ እጅግ አደገኛ ውሳኔ ነው ሲል የትግራይ ውይይትና መግባባት ጉባኤ ውሳኔውን ኮንኖታል። በተመሳሳይ መልኩ የህወሓት ማዕከላዊ ኮሚቴ ተተኪ ካውንስል የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ ያስተላለፉት ውሳኔ ፍጹም ጸረ ህገ መንግስታዊና የትግራይን ህዝብ መብት የጣሰ በመሆኑ ሙሉ ለሙሉ ተቀባይነት የለውም ሲል ባወጣው መግለጫ ገልጿል። አክሎም በፌዴሬሽን ምክር ቤት የትግራይ ተወካይ በሌለበት ምክር ቤቱ ምንም አይነት ውሳኔ መወሰን መብት ሆነ ስልጣን እንደሌለውም ካውንስሉ በመግለጫው ጠቅሷል። የፌዴሬሽን ምክር ቤት ህገ መንግስትን የመተርጎም እንጂ የማውጣት ስልጣን የለውም ያለው ካውንስሉ ስለሆነም የወሰነው ውሳኔ ህገ መንግስቱን የጣሰ ውሳኔ ነውም ብሏል። በተጨማሪም የፕሪቶሪያውን ስምምነት የጣሰ በመሆኑ ተቀባይነት የለውም በማለት ከውሳኔው በኋላ በሁለቱም የትግራይና የአማራ ህዝቦች መካከል በውይይትና በህግ ሳይሆን ግጭትና ቀውስ ውስጥ ለማስገባት ዓላማ ያደረገ ድርጊት መሆኑንም በመግለጫው አስታውቋል። ይህ ድርጊት ትግራይን ብቻ ሳይሆን ሁሉንም በህገ መንግስቱ እውቅና የተሰጠባቸው የኢትዮጵያ ክልሎችም ጭምር አደጋ ውስጥ የሚጥል ነው በማለት ስለሆነም ብሔራዊ ምርጫ ቦርድ ያወጣውን ህገ ወጥ ውሳኔ እንዲያስተካክል ሲልም በመግለጫው ጠይቋል። ከጥር 19 2018 እስከ የካቲት 17 2018 ዓ.ም ባለው ጊዜ ውስጥ ከ10,400 በላይ ወገኖች ከ3 የጸለምት ወረዳዎች ወደ እንዳባጉናና አካባቢዋ መፈናቀላቸው ተገለጸ። በእነዚህ ወረዳዎች የሚገኙ ነዋሪዎች ላይ የሚፈጸመው ግፍ እየቀጠለ በመምጣቱ የተፈናቃዮች ቁጥር ከቀን ወደ ቀን እየጨመረ መምጣቱንም ተገልጿል። ሙሉ ብርሃን ዳርጌ ተጨማሪ አላት። ከ3 ዓመታት በፊት የተፈረመው የሰላም ስምምነት ተከትሎ በተፈጠረው የሰላም ጭላንጭል በመጠቀም በጦርነቱ ምክንያት ለዓመታት ከጸለምት ላዕላይ ጸለምትና ማይጸብሬ ከተማ ከቤት ንብረታቸው ተፈናቅለው በእንዳባጉናና አካባቢዋ ተጠልለው የቆዩ በርካታ ዜጎች ወደ ቀያቸው እንደተመለሱ አይዘነጋም። ይሁን እንጂ ወራሪ ኃይሎች ሙሉ በሙሉ ከአካባቢው እንዲወጡ ባለመደረጉ ምክንያት እንዲሁም በቂ የሆነ አስቸኳይ የሰብአዊ ድጋፍ ባለመዳረሱ ለተደራራቢ ችግሮች እንዲጋለጡም አስችሏቸዋል። ይህ እንዲህ እንዳለም ከባለፈው ወር ጀምሮ የኢትዮጵያ መከላከያ ሰራዊት በአካባቢው በብዛት መሰማራቱን ተከትሎ በነዋሪዎች ላይ እየተፈጸመ ያለው ግፍ ተጠናክሮ መቀጠሉና ከባድ የግጭት ስጋት መፈጠሩ ተከትሎ ካሳለፍነው ጥር 19 እስከ የካቲት 17 2018 ዓ.ም ባለው ጊዜ ውስጥ ከ10,400 በላይ ወገኖች ከጸለምት ላዕላይ ጸለምትና ከማይጸብር ከተማ ዳግም ወደ እንዳባጉናና አካባቢው መፈናቀላቸው ተገልጿል። በተመሳሳይም ከምዕራብ ትግራይ
ትግራይ ተፈናቅለው በማይጸብር ከተማ ተጠልለው የቆዩ 742 ሴቶች የሚገኙባቸው 1367 ወገኖች ዳግም ወደ እንዳባጉናና ከተማ መፈናቀላቸው ከአካባቢው የተገኘ መረጃ ያመለክታል። ከዚህ ውጭም 768 ሴቶች የሚገኙባቸው 1403 ወገኖች ከሶስቱ የጸለምት ወረዳዎች ወደ ጽምብላ ከተማ፣ አዲ ገብሩ እና ደብረ አባይ ቀበሌ እንደተፈናቀሉ መረጃው ያመለክታል። በእነዚህ ወረዳዎች በነዋሪዎች ላይ የሚፈጸመው ግፍ ቀጣይነት ያለው በመሆኑ የተፈናቃዮች ቁጥር ከቀን ወደ ቀን እየበዛ መጥቷልም ሲል ዘገባው አመላክቷል። እነዚህ ተፈናቃዮች ባዶ እጃቸውን የሚመጡ በመሆናቸው በከባድ ችግር ላይ ወድቀው እንደሚገኙና አስቸኳይ የሰብአዊ እርዳታ ድጋፍ እንደሚያስፈልጋቸው የተገለጸ ሲሆን የሚመለከታቸው አካላት በጎ አድራጊ ድርጅቶች በአስቸኳይ እንዲደርስላቸውም ጥሪ ቀርቧል። ዘገባው የድምጽ ወያነ ቴሌቪዥን ነው። በመጨረሻ የ2018 ዓመተ ምህረት የ12ኛ ክፍል ሀገራዊ ፈተና የሚወስዱ ተማሪዎች የኦንላይን ምዝገባ ከዛሬ የካቲት 18 ቀን ጀምሮ እስከ የካቲት 30 2018 ዓመተ ምህረት ባሉ ቀናት ውስጥ እንደሚካሄድ የትግራይ ትምህርት ጥራት ማረጋገጫ ኤጀንሲ ገለጸ። ስለሆነም ተማሪዎች ከዛሬ ቀን ጀምሮ አስፈላጊ ማስረጃዎችን በመያዝ ወደ ትምህርት ቤቶች በመሄድ እንዲመዘገቡ ጥሪ ቀርቧል። የንስሐ ተስፋይ ዘገባ ነው። ታሪክ ፍሳ አዘጋጅተዋለች። የዘንድሮ የ2018 ዓመተ ምህረት የ12ኛ ክፍል ሀገራዊ ፈተና የሚወስዱ ተማሪዎች የኦንላይን ምዝገባ ከዛሬ የካቲት 18 ቀን ጀምሮ እስከ የካቲት 30 2018 ዓመተ ምህረት ባሉ ቀናት ውስጥ እንደሚካሄድ የትግራይ ትምህርት ጥራት ማረጋገጫ ኤጀንሲ ዋና ዳይሬክተር ተወካይ ዶክተር አረጋዊ ዘፈሩ ለጋዜጠኞች በሰጡት መግለጫ አሳውቀዋል። ስለሆነም ደግሞ ተማሪዎች ከዛሬ ቀን ጀምሮ አስፈላጊ ማስረጃዎችን በመያዝ ወደ ትምህርት ቤቶች በመሄድ እንዲመዘገቡም ጥሪ አቅርበዋል። በያዝነው ዓመት እንደ ትግራይ ከ247 ትምህርት ቤቶች ከ15000 በላይ ሴቶች የሚገኙባቸው ከ30000 በላይ የ12ኛ ክፍል ተፈታኝ ተማሪዎች እንዳሉም ነው ዶክተር አረጋዊ የገለጹት። እዚ ናይ ሎሚ ዓመት 2018 ኣብ 247 በያዝነው 2018 ዓመተ ምህረት እንደ ትግራይ 247 ትምህርት ቤቶች የ12ኛ ክፍል ተማሪዎችን ያስፈትናሉ። በእነዚህ ትምህርት ቤቶች የተማሪዎች ቁጥር ስንመለከት ልዩ ተሰጥኦ ያላቸው 33 ተማሪዎች አሉን። በአጠቃላይ 15454 ሴቶች የሚገኙባቸው 30529 ተፈታኝ ተማሪዎች አሉን። ስለሆነም እነዚህ ተማሪዎች በሙሉ እንዲመዘገቡና አንድም ተማሪ እንዳይቀርብ ነው ፍላጎታችን። የትግራይ ትምህርት ቢሮ አይሲቲ ዳይሬክቶሬት ዳይሬክተር አቶ ተስፋይ አረጋዊ በበኩላቸው ተማሪዎች በኦንላይን ለመመዝገብ በአካል ተገኝተው መመዝገብ አለባቸው ብለዋል። ለዚህም የፋይዳ መታወቂያና ፋይዳ መታወቂያ ያወጡበት ስልክ ቁጥርም ይዘው መገኘት እንዳለባቸው ጥቆማ ሰጥተዋል። በዚህ ምዝገባ ያልተመዘገበ ተማሪ ፈተና ላይ መቀመጥ እንደማይችል የገለጹት አቶ ተስፋይ አረጋዊ እስካሁን በተለያዩ ምክንያቶች ፋይዳ ያላወጡና ኦቲፒ ያልመጣላቸው 1189 ተማሪዎች ከትምህርት ሚኒስቴር ጋር በመግባባት በወረቀት ፈተና እንዲወስዱ እንደሚደረግም ነው የገለጹት። ናፍቲ ምዝገባስ ሓደ ብእዋኑ ክመጸሎ ወደ ምዝገባው በጊዜ በመምጣት ሁሉም ተማሪ መመዝገብ አለበት። ይህ ካመለጠው ግን በምንም አይነት መለኪያም ቢሆን አይፈተንም ማለት ነው። ሁለተኛ ደግሞ ትክክለኛ ማስረጃ መያዝ አለበት። ይህ ማለት በሀገር ደረጃ ሁሉም 12ኛ ክፍል ተማሪ ቀደም ሲል የፋይዳ መታወቂያ አውጥቷል። የሚመዘገብበት ማስረጃ በፋይዳ የተያያዘ ነው። ፋይዳ ማያያዝ ግዴታ ነው። ፋይዳ ብቻ ሳይሆን ፋይዳ ሲያወጣ የተመዘገበበት ስልክ ቁጥርም መያዝ አለበት። ስለሆነም ወላጆች ልጆቻቸው ስልኩን ይዘው በመሄድ አስፈላጊውን ምዝገባ እንዲያደርጉ ፍቃድ ሊሰጣቸው ይገባል። ተማሪዎች ለመመዝገብ በሰዓታቸው ሲመጡም የኢንተርኔትና የመብራት መቆራረጥ እንዳይኖር የሚያስችል ስራ እንዲሰሩም መምህራኖች ተነግሯቸዋል። በያዝነው ዓመት በሚሰጥ ፈተና የግል ትምህርት ቤቶች በሙሉ በቦታቸው ላይ በኦንላይን ፈተና እንዲሰጡ የኮምፒውተርና ኢንተርኔት አገልግሎት መስጠት የሚችሉ መንግስታዊ ትምህርት ቤቶች ደግሞ በቦታቸው ላይ የኦንላይን ፈተና እንዲሰጡ እየተሰራ እንደሆነ ነው አቶ ተስፋይ አረጋዊ የተናገሩት። ትምህርት ማዕከል ወይ ዩኒቨርሲቲ ወይ ቤት ትምህርት እዩ። የፈተና ማዕከሉ በዩኒቨርሲቲ ወይም በትምህርት ቤቶች ነው የሚሆነው። ስለዚህ በትምህርት ቤታቸው ላይ መፈተን የሚችሉ አቅም ያላቸው የመንግስት ትምህርት ቤቶች አስፈላጊውን ኮምፒውተርና ኢንተርኔት ካላቸው በትምህርት ቤታቸው ነው የሚያስፈትኑት። የመቀለ ከተማ በርካታ የግል ትምህርት ቤቶች አሉ። በተለያዩ የዞኖች ዋና ከተሞች የግል ትምህርት ቤቶች አሉ። በትምህርት ቤቶቻቸው በኦንላይን እንዲያስፈትኑ ነው መመሪያ የተሰጠው። ይህ ደግሞ ለተማሪዎቻችን ጥሩ እንደሆነ ነው የተመለከት ነው። የኦንላይን ምዝገባ በሚያከናውኑ የትግራይ 5 ትላልቅ ከተሞች ማለትም በመቀለ፣ ማጨው፣ አድግራት፣ አክሱምና ሽረ ላይ ከ500 በላይ ለሚሆኑ ባለሙያዎች ስልጠና መሰጠቱንም ተገልጿል።
ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም